በዛሬ ቪዲዮ እነዚህን ነዳጅ ነው ሰልፉ የኔ ፉል ነው። እሺ ቅልቅል ቢል ስንት መጣ ይመስልሻል? 17700 ምናምን ብርና 18000 ብር ጋይስ 18000 ምናምን ብርና 18000 ብር ጋይስ እሷን ማቃት 11 ክፍል ሆነን ነው አይደል? ፍቅር ይጀመርነው እዛ ተጻፈ ነው ማቃት። ታዲያ ለኔ እስካሁን አሁንም ህፃን ነሽ። ትልቅ ሰው አግብተኸኝ ስንት ዓመት አብረን ኖረን በቃ 11 ክፍል ነሽ ለኔ አሁን። ህፃን ልጅን አብሮ ራሱ አንድ አልጋ ላይ ማደር ከህፃን ልጅ ጋር ጥሩ አይደለም። ያላቻ ጋብቻ ይሆንብሃል ወንድም አለምና አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ እስኪ። እንግዲህ እንደምታውቀው ይሄ ቤት ምን ይፈልጋል? ላቭ ፎንቃ ይፈልጋል። ፍቅር አሰጣጡ ታዲያ እጅግ በጣም ቀላል ነው። ሰብስክራይብ በትል ቀላሙንደል ያለች በተናለች እሷን ነካ በማድረግ እንዲምለክና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተደርድረውላችኋል። ነካ በማድረግ በዛ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ዳይ ወደ ቪዲዮ። የግል ቪስ የመንግስት ትምህርት ቤት ተማሪዎች ምንድን ነው? ሰሚኝ ደሞ ማማዬ በሪቲ ላንቺ ስል እራሴን ወይኔ ባይዘው እውነት ነው። ዛሬ መንገር ነው ያው ካንቺ ጋር ነኝ። ንሽ ካንቺ ጋር አሁን ጥያቄ ጠይቅሻለሁ አመልሽ የንብርሻልምሻለሁ ማለት ነው። አረ በጣም ደስ ይላል። ንሽ 3 አይጦይ ነበሩ። ከዛ 2 ወንድ 1 ሴት ናቸውና ለሟኘት ሂደው ወንዶቹ ገቡ፣ ሴቷ ግን አልገባይምና ለምንድን ነው? አረንጃኒ ሙታንታ አላርግሽም አይልም ታፍራለሽ። አይልም የመጨረሻ እድል ልስጥሽ። 2 ወንድ 1 ሴት አራ እኩል ስላልሆኑ የጾታ እኩልነት አልመለሹም። ተመልካቾቻችን ሽልማቱን አልወሰድሽም። መልሱ ጸጉሯን ተተኩሳ ነው። ጸጉሯን ስለተተኮሰች ነው። አረ እነዚህ ልጆች ይመቻችሁ፣ እንደዚህ አትጥፉብን እስቲ። ኳስ አይቼ ለሊት 6 ሰዓት ስመለስ ምን አጋጠመ? አንመካም በጉልበታችን እግዚአብሔር ነው ይዛሃላችን። በጣም ኦቨር ከመፍራት በጸሎትም በጉልበትም ነው ሊከላከል አስባችሁታል። መንፈስ ከመጣ ለሊት 6 ሰዓት ላይ ያው መዝሙር እየዘመረ ይዋጋዋል። ሌባ ደግሞ ከሆነ በሩጫና በድንጋይ ይኸው እንግዲህ ለኳስ እየተከፈለ ያለ መስዋዕትነት ነው። አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም መንዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉንም ተው አይሆንም ወደ ማታ ለእራት ዝም አይነቅ ዝም ያለ ቢስ ስለሆነ ነው እንግዲህ ጋይስ ይሄ ሙዚቃ ስሩ
ሰሞኑን ማለት ነው ይሄ ልጅ አቢ ዩኤልና ኮሜዲያንና አራስታው ጨፈ በጣም ወጥረው ይዘውታል። Hey yo, that's cool. You guys are drinking coffee like this? It's amazing, bro. You got smoking shit. ሰው በዚህ ልክ እየተገፋ በዚህ ልክ እየተሰደበ እየተነቆረ ስቲል መቀጠሉ ራሱ በጣም እውነት ጎበዝ ነውና ለማንኛውም በቃ እንፍታው አይሻልም? የኔ ቡና በቅቤዎች የኔ ቡና በስኳር ነው እንደውም በባዶ። እንዴት ናችሁ? ደህና ናችሁ ወይ? ባይዘዌ ሲፈን ከቡና ውጭ ምንድነው የሚያዝናናህ የምትሉኝ ሰዎች ፊልም ያዝናናኛል። ግን ፊልም ደግሞ ካለ ቡና አይገፋም። ስለዚህ ቡና እያቀራረብን እስቲ እንጫወት። እንዴት ናችሁ? ደህና ናችሁ? ባይዘዌ አዲስ ጀበና ገዝቻለሁ፣ ግን ቡና አያጣፍጥም ሴራሚኩ። በኋላ እናወራበታለን። ባይዘዌ ይሄን ብኩር በጣም ነው የወደድኩትና ይሄ ብኩር ያላችሁ ሰዎች እስቲ ጀባ በሉኝ። ገበያ ላይ አጣሁት። ፈንዲሻ ግድ ነው። ከፈንዲሻ ደግሞ ይግረማችሁ ፓፓዬ ግድ ነው። ፓፓዬ ማታ ማታ በጣም ነው የምጠቀመው እና ጥሩ ነው። ባይዘው እስቲ ጣኑ ታጠኑ። አካውንቴ ቡዳ በልቶታል። እስቲ ኮፒ ሊንክ ሼር አድርጉ። ይሄው እያጠንኳችሁ እና ባይዘው ምን እንደምበለው ሽሮ። ባይዘው እኔ ሽሮ አልወድም፣ ይቅርታ አድርጉልኝ። ሰው እንዴት አቧራ ፍልቶ ይበላል ያለው አንዱ ቲክቶክ እሺ ይቅርታ። እና ፈንዲሻ ያዙ። ባይዘው አካውንቴ ሻዶባን ውስጥ ነው። ኧረ እባካችሁ ኮፒ ሊንክ ምናምን አድርጉ፣ ሼር አድርጉ፣ ግድ የላችሁም። እና ባይዘው ይሄ ጀበና ማለት ነው ዱቄት ራሱ ነፍ አድርጌበት ቀጭን ቡና ነው፣ በዛ ላይ ጣዕም የለውም። ስለዚህ ሰርጀሪ የተደረግሽው ጀበናዬ ማሪኝ የኔ ቆንጆ ወድሻለሁ፣ ለዘላለሙ አብሬሽ ኖራለሁ አንቺ ጀበና ብዬ እሷን ይቅርታ ጠይቄ ባይዘው የገዛውለት በጣም ነበረ ያቅራራሁት፣ ግን አልሆነም፣ እንደጠበቅኩት አልሆነም። እና እስቲ የወደዳችሁትን ወይም አሪፍ ነው የምትሉትን ፊልም ኮመንት ሴክሽን ላይ ያስቀምጡልኝ። እኔ ማይቼ ልዝናናበት። እኔ እንኳን የምወደው ፊልም ያው አኒሜሽን ኦብቪየስሊ ሮማንስ ድራማ ነገር ይመቸኛል። እና ደግሞ ብቻችሁን የምትኖሩ ሰዎች ቤት ስትሆኑ ብቻችሁ ስትሆኑ ምንድነው የምታደርጉት? ባላችሁ ፍሪ ታይም ለልምድ ልውውጥ ይጠቅማል ብዬ ነው። ከክፋት እንዳታዩብኝ። ለማንኛውም ሀብትና ትዳር እስኪመጣ ቀኖች የሚገፉበትን ነገር ለማወቅ ካለኝ ትልቅ ጉጉት የተነሳ ነው። ለማንኛውም እኔም ፊልሜን አየው፣ ቡናዬን ጠጣው፣ ተደሳሰጥኩኝ ምናምን፣ ግን አሁን እንቅልፌ በጣም መጥቷል። ለማንኛውም እንዳልኳችሁ እንዳትረሷት አካውንቴን ኮፒ ሊንክ ሼር እያደረጋችሁ ባይዘዊ በዓል ደርሷል። ራሳችሁ ሞቅ ሞቅ ፈታ እያደረጋችሁ ጠብቁት። ወዳችኋለሁ። ባይ የምሩን በቃ አደረገው አፈላ ቡና ምናምን። አብዛኞቹ የሀገራችን ላጤ ወንዶች ያው ካልሲያቸውን ጩቭ ምናምን ቀዛ ዝብርቅርቅ ብሎ ምናምን ነው የምናየው። ውጪ ሲበሉ ሲጠጡ ነው የምናየው። የዚህ ልጅ ግን ትንሽ ለየት የሚያደርገው ኧረ ትንሽ አይደለም በደንብ ለየት የሚያደርገው 2 ጀበና አለው። አስባችሁታል? 2 ጀበና። ቤቱ እንዳያችሁት ዲኮሩ ምን በቃ የሴት ቤት ነው የሚመስለውና ያልተገረማችሁ ሰዎች ካላችሁ እናንተ በቃ እጅግ በጣም ዘምናችኋል ማለት ነው። እኔ እንግዲህ ወደ ኋላ ቀርቼ ይሆናል፣ ግን ቡና አፍልቶ ፋንዲሻ አፍክቶ 2 ጀበና አለው። በ2 ጀበና ቡና በፍሌቨር እየጠጣ ፊልሙን እያየ ምናምን ዋው አሪፍ ነው። ባይዘው አሪፍ ነው፣ ጥሩ ነው። እኔ ግን ማለት ነው የቡና ሴሬሞኒውን አቀራረቡ ምናምን አይቼ የፊልም ምርጫውን መገመት አያቅተኝም ነበር። እሱ ራሱ ባይናገር ወደፊት የምታገባ ሚስት በቃ አረፈች። ቡናን አቀራረበ ምናምን የምትጠብቃት ከደጅ ስትመጣና ይሄ በጣም እናበረታታለን። ከባድ ነው። ናፈጣ ሲጠፍ ምንድን ነው? ናፍጣ ሲጠፋ ነው መገናኛ ያ ነው መገናኛ ኖዚ አይቀርም ባይዘው አይቀርም። በዚህ ከቀጠለ የታክሲ ሁኔታ የማይቀር ነው። መገናኛ ነይ ወደኛ ምናምን የሚል የሆነ ቪዲዮ አይቼ ነበር ከዚህ ቀደምና እንደዛም ተሰብስበን በማህበረሰብ መሄዳችን አይቀርም። ሰልፍ ነው የኔ ፉል ነው ነዳጅ ከዛ ጋር ቀረጸ ነዳጁ ቀረጸ ታሎ ወገኖች ነዳጅ ነው ሰልፉ የኔ ፉል ነው እንቁልልጬ ነው ነዳጅ ነው ሰልፉ የኔ ፉል ነው ነዳጅ ነው ሰልፉ አባ የኔ ፉል ነው
ነዳጅ ነው ሰልፉ እንዴ? የኔ ፉል ነው አባ። ነዳጅ ነው ሰልፉ ጋሽዬ፣ የኔ ፉል ነው። አይ መድኃኒዓለም እንግዲህ ምሕረቱን ያወርድልን ነው። ሌላ ምን ይባላል? እንቁልልጭ ጀምረዋል እንግዲህ። ቢል ስንት የመጣ ይመስልሻል? 19000። ይሄ ቢል ስንት የመጣ ይመስልሻል? 25000። እሺ ሊድ ቢል ስንት የመጣ ይመስልሻል? 22000። እሺ ነባዬ ቢል ስንት የመጣ ይመስልሻል? 22000። እሺ ቅርቅር ቢል ስንት የመጣ ይመስልሻል? 30000። እሺ ሩቢ ቢል ስንት የመጣ ይመስልሻል? 18500። 17700 ምናምን ብርና 18000 ብር ጋይስ 17000 ምናምን ብርና 18000 ብር ጋይስ። እቺ ነው የምናወጣው እንደዚህ ያለው ማማሩ የሌለው መደበሩ ልበላው ወይ መድኃኒዓለም። እኛ እዚህ ጋር ኑሮ ተወደደ ምን ይሻላል፣ ነዳጅ ጠፋረ ቁቁ ምናምን እንላለን። እነ ወይዘሮ ዊንጥርቅ ደግሞ 17000 ብለው ይበሳጫሉ። ወገቤን አለ። አረ ወገን ልዩነታችን በጣም በጣም እየሰፋ መጥቷል። እውነቴን ነው የምላችሁ። እንደው አሁን እኔ ከጓደኞቼ ጋር ደፈር ብለን እንደው እስቲ ደፈር ብለን አንድ ቀን እንኳን እንውጣና እንደሰው ቀብረር እንበል ተባብለን እንኳን ብንወጣ ካሁን ዋጋውን ነግረውኝ እቃ ይሆን የሚያሳጥቡኝ ወይስ ቤት ነው የሚያጸዱኝ ወይስ አለኝ የምለውን አንጡራ ሀብቴን ስልኬን ነው ማስይዘው በሚል ስጋት ውስጥ እንጂ እንደዚህ ዋጋ በመገመት ውስጥ እቆያለሁ። አላረገውም። አይ ልዩነታችን ይሁን። እሺ ህዝብ ፊትና ባለትዳሮች ፊት ጥያቄ አለኝ ዛሬ። ኦኬ እሺ ለምንድን ነው እንደ ህፃን ልጅ ብታይ ሽንኩርት ምናምን መክተፍ አልችልም። ቢላ ይዤ ይቆርጥሻል ዳከትፊ ነው ማለት እሺ ምን አዳምስ እኔ ይኸውላችሁ እሷን ማቃት 11 ክፍል ሆነን ነው አይደለ ፍቅር የጀመርነው እዛ ተጻፈ ነው ማቃት። ታዲያ ለኔ እስካሁን አሁንም ህፃን ነሽ። ትልቅ ሰው አግብተኸኝ ስንት ዓመት አብረን ኖረን በቃ 11 ክፍል ነሽ ለኔ አሁን እዛ ሰዓት እንደነበርሽ ፌር ነው ግን የትም ብቻዬን መሄድ አልችልም። ህፃን ልጅ ነኝ። እሱ ግዴታ መኖር አለበት። ግድ ነው። ታዲያ ተናገሪ። ግድ ነው። ይፈርዳል። የኢትዮጵያ ህብረተሰብ ይፈርዳል። ልክ ነው። አንቺ አሁንም ገና ህፃን ነሽ። አንድ 5 ልጅ ምናምን ስትወልጂ ያኔ ፈቃድ ይሰጥሻል። እኔ ግን አላውቅም። እኔ እንጃ ምን ትላላችሁ በዚህ ጉዳይ ላይ? ህፃንነቷ ስራ መስራቱ ላይ ብቻ ነው ወይስ የሚስትነት ግዴታዎችም ላይ ያካትታል የሚለው እንደ አንድ ይህን ቪዲዮ እንደተመለከተ ሰው ጥያቄ ፈጥሮብኛል። ማለትም ያው ልጆች ስትወልጂ ምናምን ብሏል እና ፕሮሰስ አለው መቼስ ልጅ ሲሆን ነው ያን ታይም ላይ ልጅነቷ ይረሳል ነው። አይ መድኃኒዓለም ተው፣ እኛንም አታበላሹን። የማይመስል ነገር እያወራችሁ አታበላሹን እኛንም። ለማንኛውም ስራ አለማሰራትን ወደነዋል። በቃ እንዲህ መንከባከብህን ወደነዋል። ግን ያው ህፃን ልጅ ስለምትመስይ ነው የሚለው ነገር ትንሽ አያሳምንም። ምክንያቱም ህፃን ልጅን አብሮ ራሱ አንድ አልጋ ላይ ማደር ከህፃን ልጅ ጋር ጥሩ አይደለም። ያላቻ ጋብቻ ይሆንብሃል ወንድም አለምና ኢንዊስ ምን ትላላችሁ ተመልካቾች? እንዴ አሁን እኮ አንቺም ዳንስ እችላለሁ ምናምን ልትይ ይሆናል። ለማንኛውም በልጦሻል፣ በዳንስ በልጦሻል።
ሽልማት ይገባዋል ባይ ነኝ። ማን እንዳትሉ ደግሞ አቤት 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 አሰብኩት። ሴቶቻችን ሴቶችዬ ሴቶችነት ሴትነት እባካችሁ ተው በቃ ሚልክ ታንከራችሁን እንደዚህ አታሰቃዩ። ለአደባባይ አታስጡ። ዳንሰኛ እንኳን ኮንሽ አንቺ ደንሺ ምን አርገነ የምትዩ እኔ ነኝ የደነስኩት በጣም ነው የደነስኩት ተወዛውዣለሁ ምናምን ትቺ ይሆናል እንዲህ ስታነቃንቂው አሁን አዙሮት ድፍት ቢል አሁን ማን ነው ተጠያቂው ነው የኔ ጥያቄ። ማን ነው ተጠያቂው? በእውነት ዛሬ አንቺ አጥቢ ብትሆኚ ኖሮ ለልጅሽ እርጎ ነበር የሚደርሰው። ከዛ ዋካችሁ ዳቦ አንጡ እስቲ እርጎ በዳቦ ግምት እያደረገች ተዋስባችሁታል። ኧረ እንደው እያፈረን እግዚአብሔርን እጭ አሁንስ እንደው ወጥ ረገጣችሁ። ሳስበው ማለት ነው እንዲህ ስትንጩ ምናውንስ በግሬ ሊዳ አውርጂኝ እንዳይልሽ ነው የምፈራው። አንድ ጥያቄ ግን በጣም የማይገባኝና ወይኔ ፋራ ሆኜ ይሆናል አላቅም ብቻ እነሱ አራዳ ሆኖ እኔ ፋራ ሆኜ ሊሆን ይችላል። ይሁን ወድጆ ነው ፋራ ያንኩት። ግን ምን የዳንሰኞች ህግ ነው እንደዚህ መልበስ፣ ጡታችሁ እንደዚህ ማሳየት፣ አደባባይ ላይ ቪዲዮ ቀርጾ እንደዚህ በቃ አጓጉል ዳንስ መደነስ ግዴታ ነው? ነውር እኮ ነው። በጣም ያሳፍራል በእውነተኛ እኮ ኢትዮጵያውያን ነን አይደል እንደ ውጪ ዜጎች አይደለንም። ክሮፖች እኮ ሆነው ግን ደግሞ እንደዚህ በቃ ይሄ ጡትሽን ምናምን እንደዚህ አውጥተው የማያሰጡ ልብሶች አሉ። እንደዚህ ለምቾት ከሆነ እንደዚህ አይነት አለባበስ የመረጥሽው ማለት ነው። ምን ችግር አለው? ስርዓት ያለው አለባበስ ለብሳችሁ ድደንሱ። እንደ እውነታው አሁን ያየነው የዳንስ ችሎታዋን ሳይሆን አፍረተ ስጋዋን ነው። አረ ይሸፈን። ለማንኛውም የኔ መቤት ህግ ያግድሽ ነው የምለው። ልቦና እንዲሰጥሽ እጸልይልሻለሁ። ሌላ ምን ይባላል? አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። ታዋቂው የጥበብ ሰው አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገልጿል። አርቲስቱ ውሉን ለማቋረጥ የተገደደባቸው ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎቹን በሚመለከት እነኚህ ዝርዝር መረጃዎች ተቀምጠዋል። አርቲስቱ ላለፉት 11 ወራት የድርጅቱ ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚው ማህበረሰብ የገባውን ተስፋ በተግባር አለመፈጸሙን በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከእኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል አርቲስቱ ተናግሯል። በዚህም ጥብቅ ማሳሰቢያም ተሰጥቷል። ከመጋቢት 25 2018 ዓ.ም ጀምሮ ድርጅቱ የአርቲስት ሙሉዓለም ጌታቸውን ምስል፣ ድምፅ ወይንም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑ ተገልጿል። በጣም አሪፍ ውሳኔ ነው። በቃ ይሄ ሰሞኑን ፊንቴክ ድርጅት እንግዲህ በድርጅቱ ያልተገባ ስራ እንግዲህ አርቲስቶቻችን ዋጋ እየከፈሉ ነው በአሁኑ ሰዓት። እንግዲህ አርቲስት ሙሉዓለም አምባሳደር የሆነበትን ድርጅት ቃል የገባውን ባለመፈጸሙ ድርጅቱ እንግዲህ የስራ ማቋረጡ በይፋ ገልጿል። ይሄ በጣም ሊመሰገን የሚገባ ነገር ነው። እንደምናስታውሰው ያው ከዚህ ቀደም የኢቢኤስ ቴሌቪዥን ሆስት የሆነችው ሉላ ገዙ የፊንቴክ አምባሳደር ነበረች። እሷም ያው ሁኔታው ስላላማራት የድርጅቱ አካሄድ መጨረሻው እንደዚህ ሊሆን እንደሚችል ስለገባት ቀድማ እንግዲህ እንደለቀቀች ይፋ አድርጋ ነበረ። አርቲስት ሙሉዓለምም እንግዲህ አምባሳደር ከሆነበት ድርጅት በይፋ መልቀቁን ተናግሯል። የለቀቀበትንም ምክንያት እንደዚሁ ግልጽ አድርጓል። ይሄ በጣም ሊበረታታና ለሌሎችም አርቲስቶች ትምህርት ይሆናል የሚል ሀሳብ ያለኝ። እንደዚህ አምባሳደር የሆናችሁበትን ድርጅት ብር ስለተከፈላችሁ ብቻ ትክክለኛ ያልሆነ ነገር እያደረገ እያያችሁ ዝም ማለት ጥፋተኝነት ነው ብዬ አስባለሁ። ሌሎቻችሁም እንግዲህ ከሱ ተማሩ ነው የምለው። ለማንኛውም ልጆቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ በሬዱ በሆኑ ቪዲዮዎች እመጣላችኋለሁ። ታዲያ እንደተለመደው ይሄ ቤት ፍቅር ስጡት። ፍቅር ያልሰጣችሁ ሰዎች ፍቅር አሰጣጡ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላም ሙንደል ያለች በተናለች ነካ፣ እንዲሁም ላይክ እና ሼር እምትል በተናለች እሷንም ነካ። ሀሳባችሁን ደግሞ ኮሜንት ላይ ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷንም ጡቅ እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። ነካ በማድረግ መላክ ይቻላል። የዛሬን አበቃው። ይመቻችሁ ባይ